በስጋችን ከተገለጠ ደግሞ እኛ ደግሞ ለራሱ ለክርስቶስ ለሞት እንኳን ቢሆን ተላልፈን እንሰጣለን። ክርስቲያን ማለት ያ ነው። በትንሳኤው ዓለምንና ምኞቷን አሸናፊ የሆነ ማንነትን ተላብሶ የሚኖር ነው ክርስቲያን። ይህንን ህይወት ነው በቤተክርስቲያን ህይወት የሚታወቀው ይሄ ነው። የሐዋርያት ህይወት፣ ሐዋርያትን የተከተሉም ሰዎች ህይወት እነርሱን በመምሰል ክርስቲያን ግን ራሱ ምንድነው? መቅደስ ምንድነው እያሳየን ለዓለም እንዳንድ ኦርቶዶክሳዊ እኔ ነው ማለት ያለብን ነው። እኔ እንዳንድ ኦርቶዶክሳዊ ክርስቲያን በስራ ቦታዬ፣ በትምህርት ገበታዬ፣ በትዳሬ፣ በቤተሰቤ፣ በጎረቤቴ እንዳንድ ኦርቶዶክሳዊ ክርስቲያን ምንድነው እያሳየው ያለው? አምላካችን ልዑል እግዚአብሔር ሆይ ከተፈጠርንባት ዕለትና ጊዜ አንስቶ እስከዚህች ሰዓት ስላደረስከን ወደፊትም ስለምትጠብቀን ስለ አባታዊ መግቦትህና ፍቅርህ ክብርና ምስጋና ለስምህ ይሆንልን። ክቡራን መምህራነ ቤተ ክርስቲያን፣ ክቡር ወንድማችን መምህር ይስሐቅ የዚሁ ታላቅ ቤተ መቅደስ ስብከተ ወንጌል ክፍል ኃላፊ፣ መምህራነ ቤተ ክርስቲያን፣ የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን፣ የሰንበት ትምህርት ቤት ደቀ መዛሙርት የእግዚአብሔርን ምሕረትና ቸርነት ለመካፈል በዚህ ስፍራ የተገኛችሁ ኦርቶዶክሳውያን ክርስቲያኖች ሁላችሁን በክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አረፈዳችሁ? አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰው ልጆች ሁሉ መዳን በማኅፀኗ የተጻፈባት አማላጃችን እናታችን ቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልባችን አምላካችን እግዚአብሔር ይሳልብን። እንደ እግዚአብሔር ፈቃድ ካለፈው ጊዜ ትምህርታችን እንቀጥላለን። 2 ሳምንት ክርስቲያናዊ ስነ ምግባር እንደ መግቢያ የሚሆን በመጀመሪያው ሳምንት አሁን ዓለም ያለችበትን ነባራዊ ሁኔታ በማስመልከት ክርስቲያን ደግሞ በዚህ በወደቀው ዓለም መካከል የእግዚአብሔርን መንግስት ሊያሳይ የተዘጋጀ እና ለርስቱ የተለየ ሕዝብ እንደመሆኑ መጠን ያንን ዓለም ይሄ ዓለም ምን እንደሚመስል ለማየት ሞክረናል። ይሄ ዓለም የገጠመው ጉድለት እምነትን ማጣት ብቻ ሳይሆን ከሰውነትም ወደ መጉደል የመጣበት አደገኛ ዘመን እንደሆነ ለማየት ሞክረናል። ሳምንትም ልክ እንደዚሁ ነው። ዛሬ ከዛ ተነስተን የክርስቲያናዊ ስነ ምግባር ዋና ጉዳዮች የሚባሉትን ጥቂት ነገሮች ለማየት እንሞክራለን። እንግዲህ ክርስቲያናዊ ስነ ምግባር ማለት እንደሚታወቀው የክርስቲያን ስነ ምግባር ማለት በጎ፣ መልካም፣ ያማረ፣ ያጌጠ ስራ ማለት ነው። ክርስቲያናዊ ስነ ምግባርም የሚያሳየው ይሄን ነው። ክርስቲያን የሚያሰኘውን መልካም ስራ በህይወቱ የሚያሳይ ማንነት ያለው ማለት ነው። ክርስቲያንም የሚባለው እርሱ ነው። እኛ ስለ ክርስቲያናዊ ስነ ምግባር ስንነጋገር ሐዋርያው ቅዱስ ጳውሎስ የነገረን አንድ ነገር አለ። በዚህ በሮሜ መልእክት ምዕራፍ 11 ቁጥር 16 ላይ ስሩ ቅዱስ ከሆነ ቅርንጫፎቹም ደግሞ ቅዱሳን ናቸው ይላል። ስር የተባለው ራሱ እግዚአብሔር ነው። ስር የተባለው ክርስቶስ ነው። ክርስቶስ ደግሞ ራሱ ነግሮናል። እኔ እውነተኛ የህይወት ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ ብሎ ስለነገረን ቅርንጫፍ ሁልጊዜ የግንዱ ውጤት ነው። ቅርንጫፍ የስሩ ውጤት ነው የሚሆነው። ስሩ ላይ የተዘራው ነገር ነው በቅርንጫፉ ላይ ፍሬ አፍርቶ የምንመለከተው። ክርስቲያናዊ ስነ ምግባር ማለት ያንን ነው። ስራችን ክርስቶስን በህይወታችን ማሳየት የምንችልበት ማንነት ማለት ነው። ዛሬ እንግዲህ በዚህ ጉዳይ ላይ መጀመሪያው የምናየው ክርስቲያን የኢየሱስን ማህተም በስጋው ተሸክሞ ይኖራል የሚል ሐሳብ ነው። የኢየሱስን ማህተም ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ የኢየሱስ ሕይወት በስጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለንና ይላል። 2ኛ ቆሮንቶስ ምዕራፍ 4 ላይ ማለት ነው። ቅዱስ ጳውሎስ አንደኛ ስጋችን የእርሱ መቅደስ ስለሆነ ሊያሳይ የሚገባው የኢየሱስ ክርስቶስን ነው። ሞቱን ማሳየት ይገባዋል ነው። ሁለተኛው ደግሞ በስጋችን ከተገለጠ ደግሞ እኛ ደግሞ ለራሱ ለክርስቶስ
ለሞት እንኳን ቢሆን ተላልፈን እንሰጣለን። ለሞት ተላልፈን እንሰጣለን የሚለው ቃል በዚህ ምድር ላይ በሚገጥመን መከራ ወይም ደግሞ ሰማዕታት በደም በኩል ለክርስቶስ የመሰከሩ ሰማዕታት ያለፉበት መንገድ ብቻ አይደለም። ለሞት መሰጠት ማለት ሰው ከዓለም ሲለይ ለዓለም የሞተ ነው የሚሆነው። ዓለም ለግብሯ የማታገኘው ለፈቃዷ የማታገኘው ዓለም ስትጠራው ለፍላጎቷ ስትጠራው አቤት ማለት የማይችል ክርስቲያን ዓለም ልታንበረክከው ስትጠራው አልሰማውም የሚል ክርስቲያን በዓለም ዘንድ የሞተ ነው። ስለዚህ ቅዱስ ጳውሎስ የሚነግረን ይሄንን ነው። ይሄ ለሞት ተላልፈን እንሰጣለን። ተላልፈን እንሰጣለን ማለት በእርሱ ውስጥ እንኖራለን፣ ከዓለም እንሰወራለንና ስለዚህ የክርስቲያን ሕይወትና ምግባር ሁሉ በራሱ በክርስቶስ ላይ የተመሰረተ መሆኑን የሚያሳየን ሐዋርያዊ ቃል ነው። እኛ ክርስቲያኖች ነን። እንደምታውቁት ይሄ በዓለ ትንሣኤ ነው። በዓለ ትንሣኤን ባለፈውም ጊዜ ነግሬያቸዋለሁ። ስናስብ ከክርስቶስ አዲስ አካል ያገኘንበት ነው። አዲስ አካል ማለት ክርስቶስን ማስተናገድ የሚችል እግዚአብሔርን ለእግዚአብሔር መቅደስ መሆን የሚችል እንደገና ሞትን ማሸነፍ የሚችል ማንነትን ነው በትንሣኤው የተላበስ ነው። ክርስቲያን ማለት ያ ነው። በትንሣኤው ዓለምንና ምኞቷን አሸናፊ የሆነ ማንነትን ተላብሶ የሚኖር ነው ክርስቲያን። ስለዚህ ሁለንተናችን ለክርስቶስ የተሰጠ ነው ማለት ነው። ለእርሱ የተሰጠ መሆኑን እናምናለን። ክርስቲያናዊ ሕይወታችን ደግሞ መላው ሰውነታችንን በአጠቃላይ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት እናደርጋለን። መላው አካላችንን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አካሉ ለእግዚአብሔር መስዋዕት ሆኖ እንዲሰጠው የተዘጋጀ ማንነት ማለት ነው ክርስቲያናዊ ሕይወትና ምግባር። አካልን ለእግዚአብሔር መስዋዕት ማድረግ ማቅረብ፣ የእግዚአብሔር እንዲሆን ማድረግ፣ ሌላ እንዳይጠቀምበት ማድረግ። ቅዱስ ጳውሎስ ይሄን ነው የሚነግረን ሮሜ መልእክት ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናቸዋለሁ ነው የሚለው። ሰውነታችሁን ማለት ማንነትን፣ ስጋን፣ ነፍስን፣ መንፈስን ለእግዚአብሔር ያስረከበ ሰው የሥነ ምግባር ሰው ይባላል። እሱ ክርስትናውን ከቲዮሪ ከፍ ያደረገ ከጽንሰ ሐሳብ ከፍ ያደረገ ክርስትናውን በተግባር ማሳየት የሚችል ማንነት ያለው ሐዋርያት የኖሩት እንደዚህ ነው። ቅዱስ ጳውሎስ ሰውነቱን ለእግዚአብሔር የሰጠ ነው። ለእግዚአብሔር ደስ የሚያሰኝ መስዋዕት አድርጎ የሰጠ ነው። መላ ዘመኑን ራሱን በመካድ የኖረ ነው። ራሱን ክዶ መስቀሉን ተሸክሞ ሕይወቱን ለክርስቶስ አሳልፎ መስጠት የቻለ ነው ቅዱስ ጳውሎስ። ያንን ነው ተሞክሮ፣ ያንን መንፈሳዊ ተሞክሮ ክርስቲያኖች እንዲጋሩት ሌላ መንገድ ስለሌላቸው የክርስቲያኖች መንገድ ይሄ መንገድ ነው። በተዋበ በአማረ ማንነት የሚኖር በጣም የሚገርመው ራሱ እግዚአብሔር አምላካችን በባህሪው መልካም ነው። እግዚአብሔር እንከን የማይወጣለት ቅዱስ ነው። እዚህ ጋር እንዲያለ ጉድለት አለው የሚባል አይደለም አምላካችን። ግን በጣም የሚገርመው አንድ ቀሌምንጦስ ዘሮም የተባለ ቅዱስ ምን ይላል? እግዚአብሔር ራሱን በስራው አስጌጠው ነው የሚለው። ራሱን በስራው አስጌጠው ማለት ምን ማለት ነው? ፍጥረታቱ በአጠቃላይ የእግዚአብሔርን መልካምነት እንዲያሳዩ አድርጎ ፈጠራቸው ነው። ፍጥረቱ የእግዚአብሔርን መልካምነትና ቅድስና ማሳየት እንዲችሉ አድርጎ ነው የፈጠራቸው። ሰው እንደዛ ያለ ፍጥረት ነው። ስለዚህ ሰው ክርስቲያናዊ ስነ ምግባር የሚባለውን እንደ ሕግ የምንመለከተው ሳይሆን እግዚአብሔርን እንደ መስታወት ማሳየት የሚችል ማንጸባረቅ የሚችል ማንነትን ገንዘብ ማድረግ። ቅዱስ ጳውሎስ ለክርስቶስ ሲል ከሚወዳቸው የሥጋ ወገኖቹ ተለይቷል። የነሱን ባህልና ሃይማኖት ትቷል። ከክርስቶስ ጋር መሞትን መርጧል። በደማስቆ ሲጠራው ዳግመኛ ያንን ባህል ላይ ደግሞ ክርስቶስን ካገኘው በኋላ ዳግመኛ ያንን ሕይወት ክርስቶስን የሚቀብርና አሮጌ ሰውነትን የሚያጎላውን ማንነት ቀብሮ ለክርስቶስ የተዘጋጀ አዲስ ዓይን፣ አዲስ ሰውነት፣ አዲስ ማንነት። ክርስቲያኖች ማለት እንደዚያ ናቸው።
ከጥምቀታቸው ጊዜ ጀምሮ ለዚህ አዲስ ማንነት እንደ ችግኝ የተተከሉ ናቸው ክርስቲያኖች። እንደ ችግኝ እየበቀሉ ሲሄዱ እያደጉ ሲሄዱ ያንን ስራቸውን ወደ ማሳየት የሚሄዱ የአሕዛብ ጠባይ፣ የአሕዛብ መልክ፣ የአሕዛብ ግብር የሌላቸው እንዲሆኑ። ለዚህ ነው ቅዱስ ጳውሎስ ለገላትያ ምዕመናንም ሲጽፍላቸው የሚለን ምንድነው? እኔ ከክርስቶስ ጋር ተሰቅያለሁ ነው የሚለው። ይሄን የሚለው በህይወት እያለን ተሰቅያለሁ ከክርስቶስ ጋር፣ ከዛ መስቀል ራሴን አላወርድም ነው። ክርስቲያኖች እንደዛ ያለ ማንነት እንዲኖራቸው እና ይቀጥልና ምንድነው የሚለው? እኔ ከክርስቶስ ጋር ተሰቅያለሁ ካለ በኋላ እኔም አለ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። የኔ አይደለም ነው የሚለው። አያችሁ፣ የኔ አይደለም። ገብቶታል ጥሪው። ክርስቲያን የሆነበት ዓላማ፣ ክርስቶስ እሱን የጠራበት ዓላማ ለምን አይነት ልዕልናና ክብር እንደጠራው ስለገባ አሁን የምኖረው የኔን አይደለም፣ የኔን ፍላጎት አይደለም የምኖረው። እኔ የምኖረው በስጋም በዚህ ምድር ላይ ስኖር የምኖረው ህይወት ክርስቶስ በእኔ የሚገለጥበት በክርስቶስ ላይ ያለ እምነት፣ በዚህ ነው የምኖረው። ስለዚህ ክርስቲያን ማለት አንደኛ የህይወቱ ገዢ የክርስቶስ ቃል የሆነለት ገዢ፣ ህይወቱን የሚያስተዳድረው የሚመራው፣ መውጣት መግባቱን የሚመራው፣ እድሜውን የሚመራው፣ ቤተሰቡን የሚመራው፣ ማንነቱን የሚመራው፣ በአጠቃላይ ንግዱን፣ ስልጣኑን፣ ትምህርቱን የሚመራው ክርስቲያን የክርስቶስ ቃል ነው። ቃለ ክርስቶስ ገዢው ነው። ለማን ትገዛለህ ቢባል ለክርስቶስ ቃል እገዛለሁ ይላል ክርስቲያን። የህይወቱ መርህ ደግሞ የክርስቶስ ህይወት ነው። መርህ ሎጎ። አንዳንድ ድርጅቶች አይታችሁ ከሆነ ሎጎ አላቸው። ምርቶቻቸውን ማንነታቸውን የሚያሳዩ ናቸው። ሎጎ ማለት እሱ ነው፣ የሚያሳይ። ክርስቲያንም ሎጎ አለው። ይሄ መርህ ማለት ነው። ይሄ መርህ ምንድን ነው ብትሉኝ የክርስቶስ ህይወት፣ የእርሱን ህይወት መኖር። ክርስቲያን ገዢው የክርስቶስ ቃል ነው። የህይወቱ መርህ የክርስቶስ ህይወት ነው። የህይወቱ ፍጻሜ ደግሞ ክርስቲያን የክርስቶስ ክብር ነው። አምላካችን እግዚአብሔር ሁላችን ለዚህ ያብቃል። ክብሩ ነው የህይወቱ ፍጻሜ። እነዚህን ሶስት ቅዱስ ጳውሎስ እነዚህን ሶስት ነገሮች ነው አሁን በስጋ የምኖረው ህይወት ብሎ የገለጠልን። የምኖረው ገዢ ቃለ ክርስቶስ ነው። የህይወቴ መርህ የክርስቶስ ህይወት ነው። የህይወቴ ፍጻሜ ደግሞ የክርስቶስ ክብር ነው። ተሰቅያለሁ ከእርሱ ጋር ነው። ስለዚህ ክርስቲያን ለዚህ የተዘጋጀ ማንነት ሲኖረው ምን ይባላል? እሱ የሥነ ምግባር ሰው ይባላል። የመልካም ስራ መታያ የሆነ ሰው ይባላል ክርስቲያን። የሐዋርያትም ተከታዮች የቀጠሉት ይህንን ህይወት ነው። በቤተክርስቲያን ህይወት የሚታወቀው ይሄ ነው። የሐዋርያት ህይወት፣ ሐዋርያትን የተከተሉ ሰዎች ህይወት፣ እነርሱን በመምሰል ሐዋርያትን በመምሰል ክርስቶስን በውስጣቸው ማሳየት የቻሉ በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ። ይሄ ለደቀ መዛሙርቱና ለሚቀጥለው ትውልድ ከዚህ ሕያው ዘር ለሚወለደው የክርስቲያን ትውልድ የተናገረው ቃል ነው። እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ። ያንን መምሰል ማሳየት ማለት። ስለዚህ የሐዋርያትም ተከታዮች የሐዋርያትን ትምህርትና ትውፊት በመቀበል ለክርስቶስ ሲሉ ራሳቸውን ቅዱስ መስዋዕት አድርገው እስከ ሞት ድረስ በታማኝነት ኖረዋል። ሌላ ኑሮ የኖረ የለም። ከዚህ የወጣ ኑሮ ኖሮ ክርስቲያን መባል የቻለ የለም። ከሐዋርያት ህይወት የወጣ ኑሮ ኖሮ እነዚህ ራሳቸውን ለክርስቶስ ብቻ ያስገዙ ስለሆነ በአጠቃላይ በኑሯቸው፣ በስራቸው፣ በሚያደርጉት በማናቸውም ነገር ሁሉ ክርስቶስን የሚያንጸባርቁ ናቸው። አሁን እኛ በቀን ምን ያህል ሰዓት ክርስቶስ በእኛ ውስጥ ይታያል? ለሌሎች ሰዎች ምን ያህል ይታያል? ክርስቲያኖች ለዚህ የተዘጋጀ ማንነት በስራቸው፣ በኑሯቸው፣
በንግግሮቻቸው ክርስቶስን ማንጸባረቅ የሚችሉ እንደ ሻይን የሚያደርጉ ማለት ነው። እንደ ኮከብ ፀሐዩን እንደ ኮከብ ሆነው ማሳየት የሚችሉ ክርስቲያኖች እንደሱ ያሉ መሆን እንዲገባቸው የሚያስተምር ነው ስነ ምግባር፣ ክርስቲያናዊ ስነ ምግባር። ልክ ነው። መስታወት እንደምታዩት አሁን መስታወት በፊቱ የቀረበውን ነገር በሙሉ በውስጡ ማሳየት እንደሚችለው ልክ እንደዚሁ ወደ እርሱ የቀረቡ ክርስቲያኖች እርሱም ወደ እነርሱ ስለቀረበ የቀደሙት ክርስቲያኖች ክርስቶስም ወደ እነርሱ ስለቀረበ እነርሱም ወደ እርሱ ስለቀረቡ እንዲህ ስለነበሩ በአጠቃላይ የሚወዱትና የሚያመልኩት የሚመሰክሩለት ስለሌለ እንደ ስዕል በውስጣቸው ተቀርጿል። አባቶቻችን እንደ ስዕል አሁን ስዕል እንደምታዩት የክርስቶስን ማዳን የሰው ልጆችን መዳን አጠቃላይ የቤተክርስቲያንን የዘላለማዊ ሕይወት መንገድ ማሳየት እንዲችሉ ተደርገው እንደሚሳሉ ክርስቲያንም ዘ አይኮን ኦፍ ጎድ ነው። የእግዚአብሔር ስዕል ነው። የመልካምነቱ ስዕል ነው። የንጽህናው ስዕል ነው። የቅድስናው ስዕል ነው። ክርስቲያን በቤቶቻችን ሳይቀር እነዚህን ቅዱሳት ስዕላት የምናስቀምጥበትን ቦታ ሁሉ እንደምንመርጥላቸው ክርስቲያንም የእግዚአብሔር ስዕል ነው። በትክክል እንደውም እውነተኛው ስዕል በቤታችን ያለ ስዕል አድህኖ ለጸሎት፣ ለትምህርት፣ ለተግሳጽ ከእግዚአብሔር ጋር ላለ ጥልቅ የህብረት ግንኙነት የምንጠቀምበት ነው። እኛን ግን ይገርማቸዋል፣ እግዚአብሔር በቀጥታ ከኛ ጋር መገናኘት ነው የሚፈልገው እግዚአብሔር። ስዕላቱም እርሱ ከኛ ጋር እንዲገናኝባቸው የተዘጋጁ ናቸው። ስለዚህ ክርስቲያን ምንድነው ቢባል የአዳኙ ስዕል የተቀረጸበት ነው። የመድኃኒቱ ስዕል የተቀረጸበት ነው ክርስቲያን። እንደውም አንዳንድ የነገረ መለኮት ምሁራን የሚሉት ምንድነው ክርስቲያን ስለ ስነ ምግባር መማር እኮ አይጠበቅበትም። ራሱ የስነ ምግባር መምህር ሆኖ ለሌሎች የሚታይ መሆን አለበት እንጂ አድርግና አታድርግ የሚል ለክርስቲያን ሊጠቀስለት የሚገባ አልነበረም ነው። ምክንያቱም በጥምቀት ከክርስቶስ ሲወለድ ያንን ለማድረግ መንፈሱ ከመንፈሱ ጋር የተሳሰረ ስለሆነ ማለት ነው። ትምህርት የሚያስፈልጋቸው ከዚህ ድህነት ሩቅ የሆኑ ናቸው። መንፈሳዊነትን ማጉላት የሚችል እንደ እግዚአብሔር ቃል እየጠጣ ነው እንደ ችግኝ እንዲያሳድገን እንጂ ክርስቲያን ስለ ስነ ምግባር እንደ ብርቅ መስማት አይጠበቅበትም። የስነ ምግባር መታያ መሆን አለበት እንጂ መታያ። እኛ እንደምታውቁት እንኳን አይደለም በውጪ ቤተክርስቲያን እንኳን መተን መልካችን ሌላ ይሆናል። ቤተክርስቲያን ግቢ ውስጥ ራሱ በስርዓት አምልኮ ጊዜ በቅዳሴ ጊዜ አንዳንድ ጊዜ በመቅደስ ውስጥ እንኳን የቦታ ግፊያና ጠብ ትመለከታላችሁ። ማንን ለማግኘት እንደመጣ ግራ እስኪገባ ድረስ ማለት የቦታ መቅደስ ውስጥ የመቆሚያ ቦታ። ክርስቲያን ግን ራሱ ምንድነው መቅደስ በደንብ ማሳየት የሚችል ክርስቲያን ቢያድግ እንደ መቅደስ የሚሳለሙት ነው። ቅዱሳንን የምንስማቸው፣ የምንሳለማቸው፣ የምንሰግድላቸው ምንም አይደለም ፍጡራን እንደሆኑ ይታወቃል። ግን ክርስቶስን የሚያንጸባርቁ በመሆናቸው ነው። ያሳዩታል። ክርስቶስን ሕይወታቸው ያሳያል። ሕያው ወንጌል ሆኖ ያሳያል። እና ክርስቲያን የሥነ ምግባር ሰው ሲሆን ማለት ሕያው ወንጌል ክርስቶስ እንደ መጽሐፍ እየተገለጠ ክርስቶስን የሚያስነብብ የሚያሳይ መሆን አለበት። ይሄ ነው በጥንቷ ቤተክርስቲያን የነበሩ ክርስቲያኖች የክርስቶስ ምስክሮች በመሆናቸው እግዚአብሔርን የሚያውቁትና ስለርሱም የሚመሰክሩት በክርስቶስ ስም ነው። በስሙ ነበረ እርሱም በማሳየት ምክንያቱም እነርሱ ዝም ብሎ እንደ ቲዮሪ እንደው በደፈናው የክርስቶስን መንግስት፣ የክርስቶስን ቤተክርስቲያን፣ የክርስቶስን ሃይማኖት በደፈናው እንደ ቲዮሪ ቢያሳዩ አይቀበሏቸውም ነበር። ምክንያቱም ክርስትናውን ባስፋፉበት ዘመን በዚያ ዘመን በጣም በሚገርም ሁኔታ የግሪክ ባህል አለ፣ የግሪክ ፍልስፍና አለ፣ ልክ እንደ እምነት የሚሰበክ ነው። እንደገና የአሕዛብ ባህል አለ፣ የአይሁድ ደግሞ ወግና ስርዓት አለ። እነዚህ በሙሉ እንደ ትምህርት ይሰጣሉ እና ልክ እንደኛ ዘመን በዚያም ዘመን የነበሩ ክርስቲያኖች እንደ ቲዮሪ ብቻ ቢሰብኩት ኖሮ ሌሎች አይሁድም ሆኑ ግሪካውያን አሕዛብ
በራሳቸው እምነት መንገድ ይተረጉሙታል። ክርስትናውን ያሳንሱት ነበር። ስለዚህ ክርስትናውን የቀደሙ ክርስቲያኖች እንዴት ነው የሰበኩት ብትሉኝ፣ በመኖር መዓዛ በመሆን የሚኖሩት ህይወት ነው። በቃል ብቻ የሚናገሩት ሳይሆን እየኖሩ ከሌላው ከግሪክ ፍልስፍና የተሻለ እንደሆነ፣ የግሪክን ጥበብ ሞኝነት ያደረገ እንደሆነ፣ የአሕዛብን ጣዖትና ልማድ ከንቱ ያደረገ እንደሆነ፣ የአይሁድን ወግና ስርዓት ያለዚህ ትልቅ መዳን ተስፋ እንደሌለው ማሳየት የቻለው በህይወት ነው። በማንጸባረቅ እርሱን በመግለጥ እና እንደየራሳቸው እምነት ሌሎቹ ክርስትና እንዳያዩት፣ አሳንሰው እንዳያዩት፣ ከግሪክ ፍልስፍና ጋር አስተካክለው እንዳያዩት፣ ከአሕዛብ ጣዖት ጋር አስተካክለው እንዳያዩት ክርስቲያኖች ተጠንቅቀዋል። ክርስቲያኖቹ ክርስቶስን በህይወታቸው በማሳየት የተለየና አዲስ ህይወት እንደሆነ ማረጋገጥ ችለዋል። አዲስ እንዳይታወቅ አልሸፈኑትም። አሁን እኮ ሃይማኖተኞች አይታችኋል። አሁን ሚዲያ ላይ አንዳንድ የፍልስፍና ሰዎች ሁሉ ወጥተው ምንድነው የሚሉት? አሁን አይታችኋል። ሃይማኖት ምን ያደርጋል ይላሉ። ሃይማኖት ምን ያደርጋል ብለው መከራከሪያ አድርገው የሚያነሱት ሀልዎተ እግዚአብሔርን አይደለም። መከራከሪያ አድርገው የሚያነሱት ሃይማኖት አለን የሚሉ ሰዎች የጭካኔ ተግባር እየፈጸሙ ከሆነ ምን ያደርጋል ሃይማኖት ይላሉ። ምን ያደርጋል? ዓለማውያን የሚያደርጉትን ከማድረግ ካልታቀቡ፣ ካልተከለከሉ ምን ያደርጋል ሃይማኖት? ከሌላው እኩል እንዲታይ እያደረግነው ነው ማለት ነው። ከሌላው ቲዮሪ ብቻ እየሆነ ነው ማለት ነው። የሆነ የክርክር መድረክ ላይ ማሞቂያ ብቻ እየሆነ ነው ማለት ነው። ካልኖር ነው። ስለዚህ ምን ይፈልጋል? ክርስትናው እንድንኖረው ይፈልጋል። እንድንቀበለው፣ እንድንኖረው። ግብፃውያን ይገርማቸዋል። የግብፅ መምህራን ሲያስተምሩ፣ እንደዚህ ህዝብ ሰብስበው ሲያስተምሩ በማንኛውም ርዕሰ ጉዳይ ትምህርታቸውን ከጨረሱ በኋላ እንዲህ የሚል ቃል ሁል ጊዜ ያሰማሉ። ሁሉም መምህራን ከጳጳሳቱ ጀምሮ ታች ድረስ ያሉ ሁሉም ምን ይላሉ? እምነትህን እወቅ፣ እምነትህን ኑር፣ እምነትህን አስተምር። በቃ ማስተማር የሚመጣው ከመኖር በኋላ ነው። እወቀው፣ ኑረው፣ አስተምረው። አሁን እኛ ችግሩ ምንድነው? እናውቀዋለን፣ አንኖረውም፣ እናስተምረዋለን እንደ ቲዮሪ። ስለዚህ ምን ይፈልጋል? መኖር ይፈልጋል። ስነ ምግባር የሚባለው እሱ ነው። መኖር፣ በኑሮ መግለጥ። የቀደመችው ቤተክርስቲያን ለዚህ ነው የተለየ መንገድ ይዞ ስለመጣ ክርስትናው ደምን እስከ ማፍሰስ የደረሰ ተቃውሞ የገጠመው። ለምን? ግሪኮቹም ፍልስፍናችንን ሊያስጥልብን ነው፣ ህዝብ ሊማርክብን ነው፣ አሕዛብም ጣዖታችንን ለከኛ ሊያጠፋብን ነው ብለው ነው መከራ ክርስትናው ላይ ያጸኑበት። በትክክል ህዝብ መለወጥ እንደሚችል ክርስቲያኖቹ ብቻ ሳይሆን አሕዛብና ግሪካውያኑም አውቀውታል፣ ተረድተውታል። አይሁድ የጨከኑባቸው ለዚህ ነው። ወግና ልማዳችንን ሊያስቀርብን ነው ብለው ክርስትናው። አያችሁ፣ አሁን እኛ ምንድነው እያሳየን ለዓለም እንዳንድ ኦርቶዶክሳዊ እኔ ነው ማለት ያለብን። አሁን እኔ እንዳንድ ኦርቶዶክሳዊ ክርስቲያን በስራ ቦታዬ፣ በትምህርት ገበታዬ፣ በትዳሬ፣ በቤተሰቤ፣ በጎረቤቴ እንዳንድ ኦርቶዶክሳዊ ክርስቲያን ምንድነው እያሳየው ያለው? በእኔ ቤት ውስጥ ክርስቶስ በደንብ ሻይን ማድረግ ችሏል ወይ? ማንጸባረቅ ችሏል ወይ? ስወጣ ስገባ ከሰዎች ጋር በማደርገው ኮሙኒኬት ግንኙነት ማሳየት ችያለሁ ወይ? ይሄን ነው የሚጠይቀው ክርስቲያናዊ ስነ ምግባር። ይሄን ነው የሚጠይቀው። ራስን መጠየቅ፣ ወደ ውስጥ ማየት፣ ወደ ውስጥ። እነዚህ የጥንት ክርስቲያኖች የሰው ልጅ ተመልከቱ፣ ለመዳን ሰው በሆነው በእግዚአብሔር በዚህ የባህሪ ልጅ በክርስቶስም በመኖራቸው፣ በማመናቸው፣ በመስበካቸው፣ በመመስከራቸው የክርስትና ሃይማኖት ከሌሎች ተለይታ የራሷ ቅርጽ እንዲኖራት ብቻ ሳይሆን ዓለምን ማዳረስ እንድትችል፣ በዓለም ላይ መቋቋም እንድትችል። በዓለም ሳውዝ አፍሪካ ብትሄዱ የዙሉ ጎሳ የሚባል አለ ሳውዝ አፍሪካ እና በጣም የሚገርማችሁ በትንሹ ከ100,000 በላይ የሚሆኑ የዙሉ ጎሳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሆነዋል ተጠምቀው እና አብዛኞቹ እኔ እንዳጋጣሚ ሄጃለሁ እዛ እነሱንም ለማገልገል ሞክሬያለሁ። በጣም የሚገርመው አብዛኞቹ ምንድን ተረድታችሁ ነው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጣችሁ ሲባሉ ዶግማው ገብቶ ነው አይሉም። የቤተ ክርስቲያን ህይወት ከሌላው የተሻለ ነው።
በቃ ምዕራባውያኑ እኛን ያስለመዱን አረመኔነት ነው፣ ጨካኝነት ነው፣ ሰው እንደ በግ ማረድ ነው። እና ቤተክርስቲያን ግን የምታሳየው ፍቅር ነው፣ ህይወቱ ያ ነው። አማራጭ አድርገው እንዲመጡ ሌሎች አማራጭ አድርገው መዓዛችን ልክ እንደ ዕጣን እንዲስባቸው ማለት ነው። ገብቷቸዋል አይደለም? ክርስቲያኖች መሳብ እንዲችል ሌሎችን ክርስቲያን መሆንማ እንደነገሌ ነው መባል እንዲቻል በቃ ለካ እንዲህ ነው ክርስትና ብሎ ሰዎች ማየት በእኛ ውስጥ በደንብ ማየት እንዲችሉ መድኃኒታችንን ያን መሬ ነው የሚያስተምረን ስነ ምግባር፣ ክርስቲያናዊ ስነ ምግባር፣ የክርስቶስ ምስክሮች መሆን፣ በፍጹም እምነትና በፍጹም ፍቅር መመስከር። ህይወታቸውን በክርስቶስ ላይ መሰረቱ ነበሩ፣ ሰጥተዋል። እና የክርስቶስን መስቀል ተሸካሚዎች በመሆን በአላውያን ነገስታት ፊት በጥባት ቆመዋል። ራሳቸውን ለእሳት፣ ለስለት፣ ለአራዊት ሰጥተዋል። እዚያ ድረስ ለክርስትናቸው በመቆም የእምነትን ጽናት ማሳየት ችለዋል። እንደምታውቁት እኛ አሁን ይሄ ነገ ዕርገተ ክርስቶስ ነው አይደለም? የክርስቶስ ዕርገት ነው። ክርስቶስ አምላካችን በዚህ በዮሐንስ ወንጌል በምዕራፍ 11 ላይ ምን ይላል? እምከመ ተለአልኩ ምድር ስብ ኩሎ ሀበ፣ እኔ ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ስባለሁ ይላል። ወደ ራሴ እኔ ከፍ ባልኩ ጊዜ አንደኛው በመስቀል ላይ ራሴን አሳልፌ በሰጠው ጊዜ ክርስትናውን በዚህ መንገድ ጠራዋለሁ። ወዴት? ወደ መስቀል ጠራዋለሁ። ግብዣ ነው፣ የመስቀል ግብዣ። ዝማሬ ብቻ አይደለም የሰጠን ክርስቶስ አይደለም፣ የመስቀል ግብዣ። በዚህ ህይወት ውስጥ መኖር እና ሁሉን ወደ እኔ ስባለሁ አለ። ሁለተኛው ዕርገቱ ነው። ሲያርግ ክርስቶስ አካላችንን ነው ተመልከቱ። የተዋሃደው የኛን አካል ስጋ ነው እንደ ተዋሃደው ደመና እየጠቀጠቀ ወደ ላይ መውጣት ይቻላል። ምን እያሳየን ነው ብትሉ የሰው ልጅ ኦሪት ዘፍጥረት ምዕራፍ 3 ቁጥር 22ን ስታነቡ አዳም እንደበደለ ከገነት ሲወጣ እግዚአብሔር ምንድነው ያለው? አዳም መልካሙንና ክፉን ይለይ ዘንድ ከኛ እንዳንዱ ሆነ አለና ዳግመኛ ወደ ገነት እጁን እንዳይዘረጋ ከህይወትም ዛፍ ቆርጦ እንዳይበላ ገነት በኪሩቤል ሰይፍ ትጠበቅ አለ እግዚአብሔር። ምን ሆነ? ሰው ከቃሉ ጋር ናቸው አይደል? እዚህ ናቸው አይደል? እሱ ልጅ ስለሆነ ነው፣ እየረበሸ አይደለም። ነፋሳዊ እድሜ ነው እንደምታውቁት፣ ተፈጥሮ ነው እድሜው። በዚህ እድሜ ህፃናቱ ከዚህ ውጪ ምንም ሊሆኑ አይችሉም። እኛ ወደዛ መሄድ እነሱም መከተል የለብንም ማለት ነው አይደለም? እኛ ከፍ ብለናል እና እንጂ እየረበሸ አሁን ምንድን እያለ ነው ሊል ይችላል። ምንድነው የሚጮህባቸው ሊል ይችላል። እኔ ልጅ አንድ ጊዜ ብሎኛል ሳስተምር አንድ ቦታ ትንሽ ሆነ ይዤ አባቢ ምንድነው የሚጮህባቸው ብሎ ተጠግቶ ማለት እንደሱ ሊያስቡ ይችላሉ ማለት ነው። ስለዚህ ተመልከቱ፣ አዳም ወደ ገነት እጁን እንዳይዘረጋ ከሕይወት ዛፍ ቆርጦ እንዳይበላ አለ እግዚአብሔር። አሁንስ በክርስቶስ ዕርገት ሰው ምን ሆነ ብትሉኝ ከሕይወት ዛፍ ቆርጦ የሚበላ ብቻ ሳይሆን ሕይወትን የሚመግብ ሆኗል። ሕይወት ክርስቶስን ለሌሎች የሚሰጥ ከፍ አድርጎናል። ክርስቶስ በፍቅር ፍጹም ወደ መሆን እንድንወጣ እንድናርግ፣ በጥበብ ልባችንን ንጹህ ወደ ማድረግ እንድንወጣ ይህን ታላቅ ግብዣ ነው ክርስቶስ የሰጠን። እዛ ውስጥ እሱ አካል ውስጥ ነው ያለ ነው። በቃ እዛ ውስጥ ነው ያለ ነው። ስለዚህ ክርስቲያን ምንድን ነው ቢባል ቅድም እንዳልነው ነው፣ የአምላክ ስም ተሸካሚ ነው። የአምላክ ስም በክርስትና ስማችን መጠራት ብቻ አይደለም ክርስቲያን መባል። ወለተ ኢየሱስ ምናምን የምንባለው ቤተክርስቲያን ዝም ብላ የምትሰጠን ስም አይደለም። ይሄ ስም መቃብርን የሚሻገር ስም ነው። ስሙ ግን ምን ማሳየት አለበት? ግብሩ ስሙን ማሳየት አለበት ነው። ቴዎፎሮስ ይሉታል የአምላክ ስም ተሸካሚ የሚባለውን ክርስቲያን። የአምላክ ስም የክርስቶስን መከራ መስቀል ተሳታፊ የሚሆን ይህንን የክርስቶስን መከራ መስቀል በመኖር ማንነቱን በዚህ ውስጥ ከቶ በተግባር የሚመሰክር ክርስቲያን። የሥነ ምግባር መርሁ እሱ ነው። አሁን የብሉይ ኪዳንን ሕግ ብትመለከቱ 10ቱ ትእዛዛት አሉ። በጥቂቱ እንዳስሳቸዋለን በሚቀጥለው ጊዜ፣ በጥቂቱ ብዙ አናያቸው። ምክንያቱም እያንዳንዳችን አይናችንን ብንገልጥ ትርጓሜ የሚፈልጉ አይደሉም። ሰው
አታመንዝር የሚለውን ቃል በቃ ምንም ማለት ከጽድቅ የሚያጎድል ብቻ ሳይሆን አለመታመንን የሚያጎድል ብቻ ሳይሆን ኤችአይቪ የሚያስይዝ ነው። በቃ በሽታ በስጋ የሚያመጣ ነው። አንድ ሰው ይህንን ተግባራዊ ለማድረግ አይቸገርም። ከኔ በቀር ሌላ አምላክ አታምልክ የሚለው ምንም። ግን 10ቱን ትእዛዛት ብትመለከቷቸው በመከልከል ላይ የተመሰረቱ ህጎች ናቸው። በመከልከል አጠቃላይ ብታዩቸው አታድርግ የሚል አንድ ብቻ ነው። ባልንጀራህ እንደራስህ አድርገው ወደድ የሚል በሙሉ አታድርግ። ለምንድን ነው አታድርግ ላይ እግዚአብሔር 10ቱ ትእዛዛትን የመሰረተው ብትሉኝ፣ ሰው ከመታመን ስለጎደለ አላመነውም። ሰውን እግዚአብሔር አያችሁ፣ አምኖማ በገነት ሲኖር እግዚአብሔር በገነት ካሉ ዛፎች ሁሉ ብላ ይሄንን ደግሞ ጠብቅ አለው። አምኖት ሰጥቶት ነበር። ከእምነት ጎደለ። ሰው ከእምነት ከጎደለ በኋላ የሚከለክል ህግ አበዛ እግዚአብሔር። በቃ ማጠሪያ መያዣ። በኢትዮጵያውያን ክርስትና ውስጥም እንደዚህ ነው። እኛ ክርስትናውን እንደ ባህል ነው ያዝነው። ስለዚህ አብዛኞቹ ትምህርቶቻችን ጠንከር ብለው በመከልከል ላይ እንዲመሰረቱ ያደረገው በጸጋ መኖር ስለቸገረን ነው። በእግዚአብሔር ጸጋ የሚኖር ሰው የእግዚአብሔርን ስም የሚሸከም ነው። የኢየሱስን ማህተም በስጋው ተሸክሞ እስከ መጨረሻው ታግሶ በታማኝነት የሚኖር እስከ መጨረሻው በታማኝነት እስከ ለተሞቱ የማይጎድል ከእግዚአብሔር ቃል ኪዳን የማይጎድል የገባውን ኪዳን የሚጠብቅ ነው። እንዲህ አይነት ክርስቲያን በመንፈስም በስጋም ጌታውን የሚከተልና የሚመስል ነው ማለት ነው። የሚከተልና የሚመስል ነው። ጸዋሪ ክርስቶስን ተሸካሚ፣ አምላክን ተሸካሚ፣ ስሙን የሚሸከም ህይወቱን የሚሸከም ነው ክርስቲያን። እንዲህ አንድ ቅዱስ አግናጤዎስ የሚባል እናንተ ጋር ይሁን አንድ ቦታ ብቻ ተርኬዋለሁ በዚህ ሳምንት። በጣም የሚያስደንቀኝ አባት ነው። ለአንበሶች የተሰጠ ነው እና አንበሶቹ ስጋውን ሁሉ ከበላሉ ከጨረሱ በኋላ ልቡን ብቻ ሲተው ልቡ ላይ ኢየሱስ ክርስቶስ የዘላለም ንጉስ የሚል ተጽፎ የተገኘ እና ደቀ መዛሙርቱን እንደ ወንጌል ልቡን እንደ ወንጌል አነበቡት። ይገርማቸዋል። በልብ ውስጥ ነው ያለው አያችሁ። እና ይሄ ታላቅ አባት ራሱን ምን ብሎ ነው የሚጠራው? ጸዋሪ አምላክ፣ አምላክን ተሸካሚ። የሚገርም እኮ ነው አይደል? እንደ ኪሩቤል ማለት ክርስቲያን እንደዛ ነው። እና እንዲህ ይላቸዋል በኤፌሶን ያገለግል የነበረ አባት ነው በሊቀ ጵጵስና። ምን ይላቸዋል? ስጋዊ የሆኑት ሰዎች መንፈሳዊ ነገሮችን ማድረግ፣ መንፈሳዊ የሆኑትም ሰዎች ስጋዊ ነገሮችን ማድረግ አይችሉም። ስጋዊ ሰዎች ምን ማድረግ አይችሉም? መንፈሳዊ ተግባር መፈጸም አይችሉም ማለት ነው። መንፈሳዊ ሰዎችም ምን አይችሉም ማለት ስጋዊ ተግባር መፈጸም አይችሉም ነው። መንፈሳውያን ናቸው ነው፣ አይችሉም። ከዚህ ይቀጥልና እንዲህ ይላል፣ ነገር ግን እናንተ በስጋ የምታደርጉት እንኳን መንፈሳዊ ነው። በስጋ የምታደርጉት አለና ምክንያቱም የምታደርጉት ሁሉ በኢየሱስ ክርስቶስ ስለሆነ በማለት ያስተምራል። እና አንድ ክርስቲያን መንፈሳዊ ስለሆነ ስጋዊ እግዚአብሔር ደስ የማይሰኝበት ተግባር ሊያደርግ አይችልም። ከዛ ይቀጥልና እንዲህ ይላል፣ እናንተ ጓደኞቼ የሆናችሁ ይላል መንገዶች ናችሁ። ምኖች ናችሁ? መንገድ ነኝ ያለ ማን ነው? ኢየሱስ አይደለም? እኔ ህይወትም መንገድም ነኝ አላለም ኢየሱስ? እናንተ መንገዶች ናችሁ አለ። ለምን? ክርስቶስን የተሸከምንና እርሱ መንገድ የሆነበትን ያንን መንገድ በመጓዝ እናሳየዋለን የክርስቶስን መንገድነት በእኛ። ከዚያ ቀጠልና እንዲህ አለ፣ መንገዶች ናችሁ አለና ከእናንተም ጋራ እግዚአብሔርን ተሸክማችኋል። ከእናንተ ጋር ብቻችሁን አይደላችሁ፣ እግዚአብሔርን ተሸክማችኋል አለና መቅደሱንም ተሸክማችኋል፣ ክርስቶስንም ተሸክማችኋል፣ የተቀደሰውንም ተሸክማችኋል። እንደዚሁም በሁሉም መንገድ በኢየሱስ ክርስቶስ ትእዛዛት አጊጣችኋል። ይኸውላችሁ የክርስቲያን ጌጡ ምንድነው አለ? የክርስቶስ ትእዛዝ። በዚህ አጊጣችኋል። እንዲህ ያለ ታላቅ ትምህርት ይሰጥ ነበር። ስለዚህ ምንድነው አንድ ክርስቲያን በስነ ምግባር አጊጦ መኖር እንዲገደድ የሚያደርገው? መንፈሳዊ የውዴታ ግዴታ የሚያመጣበት የእግዚአብሔርን ስም ተሸካሚ ስለሆነ ነው። በጥምቀት የተሸከምነው የእግዚአብሔርን ስም ነው። የእግዚአብሔርን ስም የተሸከሙ ሰዎች ይህን ስም የቱ ጋር ነው የምናወርደው? የቱ ጋር? አያችሁ፣ እግዚአብሔር መልካም ነው። የቱ ጋር ነው የምናሳርፈው? ከብዶን የምናሳርፈው ነው? ህይወት ነው።
አብሮን የሚኖር ነው። አብሮን እስከ ዓለም ፍጻሜ ከእናንተ ጋር ነኝ እንዳለ እኛም እስከ ዓለም ፍጻሜ ከእርሱ ጋር መሆን፣ ስሙን ተሸክመን መኖር፣ ስሙን ተሸክመን መዳር መኳል፣ ስሙን ተሸክመን መውለድ፣ ስሙን ተሸክመን መነገድ፣ ስሙን ተሸክመን መስራት፣ ይህንን ዓለም መምራት። የእግዚአብሔርን ስም የተሸከሙ ሰዎች መቅደሱ ናቸው። ስለዚህ በምን ማጌጥ አለባቸው? በስነ ምግባር አጊጠው መታየት ይጠበቅባቸዋል። ስነ ምግባራዊ ህይወትን መለማመድ ይጠበቅባቸዋል። በህይወታቸው ቅድም የመጨረሻ ማስቀምጥላቸው ይሄን ነው። ክርስቲያን የህይወቱ ገዢ የክርስቶስ ቃል ነው። የህይወቱ መርህ የክርስቶስ ህይወት ነው። የህይወቱ ፍጻሜ የክርስቶስ ክብር ነው። እንዲህ ባለ መንገድ መኖርን መለማመድ የጀመሩ ኦርቶዶክሳዊ ስነ ምግባር የሚታይባቸው፣ ስነ ምግባሩ ለሚጠይቀው ግዴታ ራሳቸውን አሳልፈው መስጠት የቻሉ፣ ለዚያ መገዛት የቻሉ ናቸው ማለት ነው። እና እንዲህ ያለውን ህይወት እንድንለማመድ መድኃኔዓለም አምላካችን ይርዳን። እንደነገርኳችሁ ነው። አሁን ትምህርት ለእውቀት ብቻ የምንማረው ሳይሆን ለመኖር ነው። እስቲ ከኔ ጋር ይሄን ቃል በሉት። እምነትህን በሉ እስቲ እወቅ፣ እምነትህን ኑር፣ እምነትህን አስተምር። በቃ ይህንን መርህ ማድረግ አለብን እና በትንሹ 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 እየኖረን ክፉ ጠባያችንን ከመቅደስነት የሚያጎለንን መቅደሳችንን የሚያቆሽሸንብንን ክፉ ጠባይ እያስወገድን በስነ ምግባር የተዋበ ማንነት እንዲኖረን መድከም፣ መልፋት፣ መጣር ይጠበቅብናል። ያንን ህይወት እንድንኖር መድኃኔዓለም አምላካችን ይርዳል። ያው ዛሬ እንደው አሞኝ ነው የመጣሁት። እግዚአብሔር በሚያውቀው በጣም ጨጓራ ታመሜ ግን አልቀርም ብዬ ነው የመጣሁት። የሚቀጥለው ሳምንት መርሃ ግብሩን እንቀጥላለን። አምላካችን እግዚአብሔር የሳምንት ሰው ይበለን፣ የሰማነውን በልባችን ያስቀምጥልን። እንደ ቃሉ ለመኖር መንፈሳዊ ጉልበቱን እግዚአብሔር ያድለን። እግዚአብሔር ይስጥልን።